ዩቲዩብ ላይ ትገባላችሁ። ሰርች ባሩ ላይ ኦንላይን ወርክ ብላችሁ ሰርች ታደርጋላችሁ። ወዲያው ብዙ አይነት ነገሮች ይመጣላችኋል። ፍሪላንሲንግ፣ ድሮፕ ሺፒንግ፣ ኮንተንት ክሪኤሽን፣ ኤአይ፣ ኤጀንሲ፣ ፓሲቭ ኢንካም፣ ሁሉም በአንዴ ዝርግፍ ብሎ ይመጣላችኋል። እናንተ የቱን እንደምትመርጡ ግራ ትጋባላችሁ። ሁሉም ቪዲዮ ስትከፍቱ ሁሉንም ስታዩት ሁሉም ኮንፊደንስ ሆኖ ይሄ ይሰራል፣ ይሄ ነው የሚሰራው እያለ ለእናንተ ይነግራችኋል። ሁሉም ሰው መንገዱ ይሄ ነው፣ በዚህ ነው ሰክሰስፉል የምትሆኑት እያለ ሲነግራችሁ መጀመሪያ ግራ ከተጋባችሁት የበለጠ ሞር ኮንፊውዝ ትሆኑና የትኛውን መምረጥ እንዳለባችሁ የትኛውን መስራት እንዳለባችሁ ግራ ትጋባላችሁ። ኦንላይን ወርክን መስራት ፈልጋችሁ የትኛውን መጀመር እንዳለባችሁ ግራ ተጋብታችሁ ሁሉንም በአንዴ እየመጣ ኮንፊውዝ እየሆነ ከመጣባችሁ ይሄ ቪዲዮ ለእናንተ ነው። ሰላም፣ ለዚህ ቻናል አዲስ ለሆናችሁ ናቲ ተፈሪ ይባላለሁ። በዚህ ቻናል ላይ ጠቃሚ አሪፍ የምንላቸውን ስለ ፍሪላንሲንግ፣ ስለ ኦንላይን ወርክ፣ ኤአይ፣ ቴክኖሎጂ ላይ እናወራለን። እንደዚህ አይነት ሀሳብ የምትወዱ ኢንተረስቱ ካላችሁ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በዛሬው ቪዲዮ አብዛኛው ሰው ኦንላይን ሲባል ግራ ይገባል። ኦንላይን ብሎ ሰርች ሲያደርግ ሶሻል ሚዲያ ላይ የሚመጡ ብዙ ኮንተንቶች አሉና የቱን ልስራ የቱን ልምረጥ የሚለው ግራ ይገባል። በዚህ ቪዲዮ ኦንላይን ወርክ ሲባል ኦንላይን ወርክ መስራት የሚፈልግ ሲመጣ ኦንላይን ወርክ ውስጥ ምን አይነት ካታጎሪዎች አሉ፣ በምን ዘርፍ መስራት ይችላል፣ እሱ ምን አለው፣ እንዴት ይሰራል፣ ምን ነገሮች አሉ የሚሉትን ኦንላይን ወርክ መስራት ለሚፈልግ ሰው ምን አለ ካለ አራቱን ዋና ካታጎሪዎች የሚሉትን እናያለን። በውስጡ ምን አለው፣ እንዴት ነው የሚንቀሳቀሰው የሚለውን ነገር ዲቴል እናወራለን። ኦንላይን ወርክ መስራት የምትፈልጉ ከሆነ ይህን ቪዲዮ እስከ መጨረሻው ግዴታ ማየት አለባችሁ። አብዛኛው ሰዎች ኦንላይን ወርክ ሲባል ምንድነው ኮንፊውዝ የሚያደርጋቸው የሚለውን ክሊር አድርግላችሁ። ኦንላይን ወርክ ምንድነው ኤግዛክትሊ? ኦንላይን ወርክ ሲባል አብዛኛው ሰው በቃ ስራ ኖርማል ይመስላል፣ ግን ኦንላይን ወርክ የምንለው ኢኮሲስተም ነው። በውስጡ ነው ብዙ ነገሮች አሉ። ኦንላይን ወርክ ላይክ ሲንግል ጆብ አይደለም። ምንድነው ኢኮሲስተም ነው ማለት ነው። ለዛ ውስጥ ለመስራት ደግሞ ብዙ ነገሮች ሚክስ ይደረጋሉ። ያ ማለት ቱሎች ያስፈልጋሉ፣ ከስትራቴጂ ጋር ስኪሎች ያስፈልጋሉ፣ አውትካሞች ያሉ፣ ኢንስትራክሽኖች አሉ። በዛ ላይ የምንሰራው ፊዚካል ላይሆን እንጂ ኦንላይን ላይ የምንሰራው ነው ማለት ነው። አብዛኛው ሰው ኦንላይን ወርክ ብሎ ሲያስብ ኩዊክ መኒ ሊያስብ ይችላል። ቶሎ በቃ ዛሬ ሰርቶ ነገ ገንዘብ የሚገኝበት፣ ዛሬ እንትን ብሎ ነገ የሆነ ነገር የሚያገኝበት ብሎ ያስባል ማለት ነው። ግን ኦንላይን ወርክ እንደዛ አይደለም። ኦንላይን ላይ በአካል የምትሰሩት የቢሮ ስራዎች እንዳሉ ሁሉ ኦንላይን እንደዛ መስራት ይቻላል። ለዛም ደግሞ ምን ያስፈልጋል? ሮል ያስፈልጋል፣ ስኪል ያስፈልጋል፣ ሌቭል ያስፈልጋል። ሮል ስላችሁ በቃ የምትሰሩበት፣ አሁን ለምሳሌ ቢሮ ስትሄዱ የማርኬቲንግ እንደዚህ አለ አይደለ? ኦንላይን ላይም እንደዛው ነው። በቃ የምትሰሩበት ሮል አላችሁ፣ ስኪሉ አላችሁ። የቪዲዮ ኤዲቲንግ የሆነ ስኪል ግዴታ ያስፈልጋቸው። ዘ ሌቭል ይመጣል። ኤክስፒሪየንስ ጀማሪ ናችሁ፣ ኢንተርሚዲየት ከፍ እያለ የሚሄደው ማለት ነው። እዛም እዚህ ጋም ደሴም ነው የሚሰራው። ብቻ ይሄ ምን ሆነ? ዲጂታሊ ሆነ ማለት ነው። ስለዚህ በቻልነው መጠን ኦንላይን ወርክ ስንል ይህን ነው ማሰብ ያለብን። ጀስት ኦንላይን ወርክ ኩዊክ መኒ አይደለም። ኦንላይን ወርክ መጀመር ከፈለጋችሁ እነዚህን 4 ካታጎሪ ማወቅ አለባችሁ። ኦንላይን ላይ መስራት ከፈለጋችሁ ዝም ብለን 10፣ 20፣ 30፣ 100 ኦፕሽኖችን ማየት ሳይሆን እነዚህ 4 ፓዞችን መርጠን እዛ ውስጥ ገብተን መስራት መቻል አለብን ማለት ነው። የመጀመሪያው የሚሆነው ስኪል ቤዝድ ነው። ስኪላችሁን ቤዝድ አድርጋችሁ የምትሰሩት ስራ ማለት ነው ኦንላይን ላይ። እዚህ ጋር ትሬድ የምታደርጉት ስኪላችሁን ወደ መኒ ነው፣ እውቀታችሁን ችሎታችሁን ወደ ገንዘብ ነው የሚሆነው ማለት ነው። ኤግዛምፕል ስታችሁ ፍሪላንሲንግ መስራት ፈልጋችሁ ፍሪላንሲንግ ስትሰሩ ለዛ ፍሪላንሲንግ ለመስራት የሆነ ስኪል ይኖራችኋል ማለት ነው። ያንን ስኪል ዳታ ኢንተሪ ሊሆን ይችላል። ዳታ ኢንተሪ ካላችሁ አሪፍ ጌት ላይ እንደ ፍሪላንሰር ሆናችሁ የሰዎችን ችግር ሶልቭ እያደረጋችሁ ገንዘብ ታገኛላችሁ። ሪሞት ጆቦች ሊሆን ይችላሉ፣ ኤጀንሲ ሰርቪሶች ሊሆን ይችላሉ። ያላችሁን ስኪል ነው ትሬድ የምታደርጉት ማለት ነው። ይሄ ቶሎ ችግሮችን እየፈታችሁ ቶሎ የምታገኙበት ስለሆነ በተለይ ጀማሪው ናችሁ ለመግባት በደንብ ቀለል ይላል ማለት ነው። ምክንያቱም ብዙ ሰዎች ዓለም ላይ ያሉ የተወሰኑ ችግር አለበት። የሆነ ሰዎች እንዲያግዘን የሆነ ነገር እንፈልጋለን። እናንተ እነዛን ችግሮች ሶልቭ እያደረጋችሁ ፕሮብሌሞችን ሶልቭ እያደረጋችሁ ገንዘብ ማግኘት ትችላላችሁ። ስኪል ቤዝድ ወርክ የምንለው ኦንላይን ላይ መስራት የምትችሉት በዚህ ዘርፍ አንዱ ነው። ሁለተኛው ካታጎሪ የሚሆነው ደግሞ ኮንተንት ቤዝድ ነው። ኦንላይን ላይ መስራት ፈልጋችሁ ኮንተንት ቤዝድ ላይ መስራት ትችላላችሁ። ያ የሚሆነው ግን ኮንተንት ክሬት ስታደርጉ አቴንሽን ነው የምትሰበስቡት ማለት ነው። አቴንሽን በሚኖራችሁ ሰዓት ሞር ቪው ሞር ገንዘብ እየመጣ ይሄዳል። ፎር ኤግዛምፕል ዩቲዩብ ላይ ኮንተንት ክሬት ማድረግ ትችላላችሁ። ክሬት በምታደርጉበት ሰዓት ቪው አቴንሽን እየሰበሰባችሁ ያ ነው ወደ ገንዘብ የሚቀየረው። ቲክቶክ ሊሆን ይችላል፣ ብሎግ ሊሆን ይችላል፣ ሶሻል ሚዲያ ፔጆች፣ የተለያዩ ፔጆች ሊሆን ይችላሉ። እነዚህን በምትሰሩበት ሰዓት ግን ቶሎ ገንዘቡ አይመጣም።
ምክንያቱም መጀመሪያ በደንብ አቴንሽን መሳብ አለባችሁ፣ ቫልዩ መስጠት አለባችሁ። ገንዘብ የሚመጣው በኋላ ላይ ነው። በኋላ ማለት በደንብ ከታወቃችሁ ሞኔታይዝ ከሆናችሁ በኋላ በማስታወቂያ ሊሆን ይችላል፣ ብራንድ ሊሆን ይችላል፣ ፕሮሞሽን ሊሆን ይችላል፣ ፕሮዳክት ሊሆን ይችላል ማለት ነው። ይሄ መንገድ ኮንተንት ቤስድ የምንለው ግን ትዕግስት ይፈልጋል። ተደጋጋሚ ኮንተንቶችን እየሰራን ሳናቋርጥ ፔሽንት ሆነን በደንብ አድርገን ኮንሲስተንትሊ መስራት ይኖርብናል ማለት ነው። ይሄ ኮንተንት ቤስድ እድል አይደለም፣ ላክ አይደለም። የእኛን ትዕግስት ፕሮግረሱን አምነን ለረጅም ጊዜ መስራት ይኖርብናል። ሶስተኛው ካታጎሪ የሚሆነው ፕሮዳክት ቤዝድ የምንለው ነው። ይሄ ማለት ፕሮዳክቶችን መጀመሪያ ቢልድ ማድረግ አለባችሁ። አንዴ ቢልድ ያደረጋችሁት ፕሮዳክት ብዙ ጊዜ መሸጥ ይችላል ማለት ነው። ለምሳሌ ዲጂታል ፕሮዳክት የሆነ ዲጂታል ፕሮዳክት አዘጋጅታችሁ አሪፍ ጌት ላይ አፕሎድ ያደረጋችሁ ስታዘጋጁ አንዴ ነው። ያ ፕሮዳክት ግን በደንብ አድርጎ ረጅም ጊዜ መሸጥ ይችላል ማለት ነው። በእውነት በተወሰነ ጊዜ አፕዴት አዳዲስ ነገር ሲመጣ አፕዴት እያደረጋችሁት። ከዛ ውጭ ደግሞ ኮርስ ነው። ኮርስም አዘጋጅታችሁ አሪፍ ጌት ላይ ሄዳችሁ አንዴ አፕሎድ ያደረጋችሁት ኮርስ ብዙ ጊዜ ገንዘብ ሊያመጣላችሁ ይችላል ማለት ነው። ከዛ ውጭ ቴምፕሌት ሶፍትዌሮች ነው። እነዚህን ለመስራት ግን መጀመሪያ ግዴታ ኤክስፔሪየንስ ያስፈልጋችኋል ማለት ነው። ለጀማሪዎች አይሆንም። ኤክስፔሪየንስ ያለው ሰው ኤክስፔሪየንሱን ነው በዲጂታል ፕሮዳክት በኮርስ መልክ በቴምፕሌት በሶፍትዌር መልክ ሊሸጥ የሚችለው። ኤክስፔሪየንስ ካለ ኤክስፔሪየንሱን ስለሆነ ወደ ዲጂታል ቀይሮ የሚሸጠው ማለት ነው። ለጀማሪዎች ይሄኛው አይሆንም። ኤክስፔሪየንስ ላለው ሰው ነው ኤክስፔሪየንሱን በዲጂታል መንገድ አዘጋጅቶ ለሁሉም ሰው እንዲያገኝ ማድረግ የሚችለው። አራተኛው ካታጎሪ የሚሆነው ደግሞ ሲስተም ቤዝድ ነው። ሲስተም ቤዝድ የሚሆነው እንዴት ነው ካላችሁ ሰዎችና ሰዎችን ማገናኘት የተለያዩ ሰርቪሶችን ነው የምትሰሩት። ፎር ኤግዛምፕል ኤጀንሲ እንውሰድ። ኤጀንሲ ኢትዮጵያ ውስጥ ብዙ አይነት ኤጀንሲዎች አሉ አይደል? አይታችሁ ከሆነ ፖስት የሚደረግ ምናምን ሰዎች እዚህ ጋር የሆነ ፍላጎት ያላቸው አለ። እነዛን ሰዎች ከሚፈልጉት ሰዎች ጋር ማገናኘት ይሆናል። ኦር ደግሞ ማርኬት ፕሌስ። አሁን ለምሳሌ ዘመን ገበያን እዩት። ኢትዮ ቴሌኮም አሁን ዘመን ገበያ ምንድን ነው የሚያደርገው? ሻጮች አሉ፣ ገዢዎች አሉ። ሁለቱን የሚያገናኝ ሁለቱን በማገናኘቱ ገንዘብ ይሰራል ማለት ነው። አውቶሜሽን ሲስተሞች ሊሆን ይችላሉ። እነዛን ነገር እየሰራን እንደ ሰርቪስ መልክ ለሰዎች ሰጥተን ኦንላይን ላይ ገንዘብ ማግኘት እንችላለን ማለት ነው። እነዚህ ነገሮች ግን በጣም ፓወርፉል ናቸው፣ በጣም ይሰራሉ። ግን ለጀማሪዎች አይሆኑም። ኤክስፔሪየንስ የተወሰነ ይፈልጋል። አንደርስታንድ ማድረግ አለባችሁ። ስኪሉን አንደርስታንድ፣ ሰዎች ምንድነው የሚወዱት፣ ምንድነው የሚፈልጉት፣ ምን ባቀርብላቸው ነው የሚገዙት የሚለውን ነገር በደንብ አድርጋችሁ አንደርስታንድ ማድረግ አለባችሁ። እነዛን አንደርስታንድ ካረግን ፓወርፉል ስለሆነ ወደ ማርኬት ውስጥ ገቡ በቀላሉ ዊን ማድረግ እንድትችሉ ያደርጋችኋል ማለት ነው። ኦንላይን ላይ ከነዚህ ካታጎሪዎች ውስጥ አንዱን እናንተ ምንድነው የምትችሉት ኦር ምንድነው መስራት የምትፈልጉት የሚለውን መርጣችሁ እሱን ፒክ አድርጋችሁ መስራት ትችላላችሁ። ምክንያቱም መጀመሪያ ስንጀምር ምን ብለናል? ኦንላይን ወርክ ሲባል አንድ ስራ አይደለም ኢኮሲስተሙ ነው ብለናል። ስለዚህ ኦንላይን ወርክ የምንለው እንደዚህ ከሆነ ለምንድነው ታዲያ ሰዎች ሮንግ የሆነ ፓዝ የሚመርጡት የሚለውን አብዛኛው ሰው የሆነ አዲስ ነገር ሲመጣ ብዙ ሰዎች ካወሩለት እንደዚህ አሪፍ ነው እንደዚህ ከተባለ ወደዛ መግባት ይፈልጋል። ኦር የሆነ ስክሪንሻቶችን ካየ ጀስት በቃ የሆነ ሰው እንደዚህ ብር ሰርቷል እኔ መስራት አለብኝ እዛ ሙያ ውስጥ ብሎ ካልገባው ይላል። ብቻ ሃይፕ ይሆናል። እንደዛ ደግሞ መደረግ የለበትም። ምክንያቱም ማድረግ ያለበት ያ ሰውዬ ምንድነው ያለኝ ስኪል ብሎ ራሱን ቼክ ማድረግ አለበት። ስኪል ከሌለው ምንድነው ማድረግ ያለበት? ስኪሉን ፒክ ማድረግ አለበት። ይህን ነገር እየመረጠ ያለው ሰው ጀስት በሚያዩ ስክሪንሾት ነው እንጂ ከረንት ባለው ራሱ ጋር ባለው ስኪል አይደለም፣ ራሱ ባለው ሪሶርስ አይደለም። ጀስት የሆነ ሰው እዛ ጋር ባሳየው ነገር ነው። ያ ስኪል ከሌለው ግን መማር አለበት መጀመሪያ። ካለበዛ ሄዶ ብሩ ቢበላ ኦር የሆነ ነገር ቢሆን በማያውቀው ቦታ ገብቶ መጥፋት ነው የሚሆነው ማለት ነው። ከዛ በኋላ ኦንላይን ስራ አይሰራልኝም ብሎ ተስፋ የመቁረጥ ነው የሚሆነው። ስለዚህ በቻልናችሁት መጠን እናንተ ጋር ምን አላችሁ፣ ምን አይነት ስኪል ነው ያላችሁ፣ አሁን ከረንት ያላችሁ ሪሶርስስ ምንድን ነው የሚለውን አይታችሁ በዛ ቤዝ አድርጋችሁ መስራት ይኖርባችኋል ማለት ነው። ኦነስት ሆናችሁም ኦንላይን ስራ ላይ ዳይሬክሽናችሁን እንድትለዩ በቀላል መንገድ ይህን ጥያቄ ለራሳችሁ መልሶ አሁን ላይ የምትፈልጉት ፋስት ኢንካም ነው ወይስ ሎንግ ተርም ኦነርሺፕ ነው? ይህንን ነገር ለራሳችሁ መልሱት፣ ኮሜንት ላይ አስቀምጡልኝ። ከዛ በተጨማሪ ደግሞ እናንተ አሁን ላይ ጎበዝ የሆናችሁት ስራ መስራት ላይ ነው ወይስ ሲስተም ቢልድ ማድረግ ላይ ነው የሚለውንም ኮሜንት ላይ አስቀምጡልኝ። ከዛ በተጨማሪ ደግሞ ምንም ሪዛልት ባታገኙ፣ ምንም አይነት ውጤት
ባታገኙ ለ6 ወር መስራት ትችላላችሁ ወይ ዊዛውት ኤኒ ሪዛልት? እነዚህ መንገዶች እናንተ ለነዚህ ጥያቄዎች መልስ ስትመልሱ የእናንተን ፓዝ ማወቅ ትችላላችሁ። ቤስት ኦፕሽን የሚባል ነገር የለም። ስታርቲንግ ፖይንታችሁን ማወቅና ወዴት መሄድ የምትፈልጉ መለየት ዘንድ ያንን መንገድ መርጣችሁ ደግሞ ለረጅም ጊዜ መጓዝ መስራት ነው የሚሆነው። አሁን ካወራነው ካታጎሪ ከእናንተ ጋር የሚስማማው የሚቀርበው አሁን ያላችሁ ችሎታ ተጠቅማችሁ ልትሰሩት የምትችሉት የትኛው ነው? ኮሜንት ላይ አስቀምጡልኝ። ስኪል ነው፣ ኮንተንት ቤዝድ ነው፣ ፕሮዳክት ቤዝድ ነው፣ ሲስተም ቤዝድ ነው የሚለውን ኮሜንት ሴክሽን ላይ አስቀምጡልኝ። ይሄ ቪዲዮ ስለ ኦንላይን ወርክ ግልጽ ካደረገላችሁ ቪዲዮን ላይክ ማድረጋችሁ እንዳትረሱ። ስለ ኦንላይን ወርክ ብዥ ያለ ጥያቄ ያለው ጓደኛ ካላችሁ ይህን ቪዲዮ ሼር አድርጉለት። ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቴንክ ዩ